ኦርቶዶክስ ነኝ። እምነቴን አልቀየርኩም። ፕሮቴስታንቶች ጥሩ ነው ወንድሞቻችን ናቸው፣ ግን መናፍቅነታቸውን ሊሸፍኑ አይገባም። እነሱ ሲሆኑት ያላፈሩትን እኛ ስንጠራቸው ልናፈር እንጂ። ከዛ ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በመጨረሻም ዘርፌ ባንድ ፖድካስት ላይ ቀርባ ባጋራችው ያሰት ትምህርት ላይ ተወዳጁ ዶክተር ወዳጄንን ጨምሮ ይሁዳው ዲያቆን ዳንኤል ክብረት መልስ ሰጡ። በዚህም በቅርቡ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ሆኖ የተመረጠው ዳንኤል ክስረት ከዘርፌ ጋር ለምን ተጠማመደ፣ በቀድሞ ህይወት ታሪክስ ምን ቁርሾ ነበራቸው፣ ዝርዝር መረጃዎችን አጋራችኋለሁ። እኛ ጦርነትን በወሬ አይደለም የምናውቀው። እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው። ባለቀ ህዝብ ነው የምናውቀው። በተጨፈጨፈ ወጣት ነው የምናውቀው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት። እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል። ይህ የኢትዮጵያዊው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በእንባ የታጠቡ ሆድ እየባሳቸው ከኢትዮ ኤርትራ ውጊያ በኋላ በቴሌቪዥን መስኮት ላይ ቀርበው ያጋሩት መልእክት ነበር። በመልእክታቸውም ጦርነት በቃላት ጋጋታ ብቻም ሳይሆን ጦርነትን ባለቀው ወጣት ብዛት በወደመው ሀብትና ንብረት እናውቋለን፣ ከዚህ በኋላ ዋጋለሁኝ የሚል ካለም መንገዱን ጨርቅ ያርግለት፣ እኛ ደክሞናል፣ መሮናል፣ በቅቶናል ሲሉ በቁጭት የተናገሩበት ወቅት ነበር። ታዲያ በዚህም በአሁኑ ሰዓት ህወሓት ኤርትራ ጋር በመለጠፍ ሌሎችም የውጭ ኃይሎች ግብጽና ሱዳንን ከጎኑ እንዲቆሙ በማድረግ ከዓመታት በኋላ ዳግም በትግራይ ምድር የደም ግብሩን ለማቅረብ ቆርጦ የተነሳ ይመስላል። በዚህም የትግራይ ወጣቶች በሁሉም አቅጣጫ እየነቁ ሲሆን የወጣቶቹን ድምፅ አድምጠን መለስ። ኢሴ ጦርነት ተጀምሯል፣ ለምን ሄዳችሁ ወጋ? አልዋጋም። አንተ አይገባም ወይ? ከማን ጋር ልዋጋ? ከወንድሞቼ ጋር ልዋጋ ወይ? እነሱ ጠግቦ በበሉት፣ እነሱ ጠግቦ በኖሩት፣ እነሱ ጠግቦ በጠጡት እኛ መስክሮች እንዋጋ ወይ? እንደውም ልንገርህ፣ በቀን አንዴ ነው የምመገበው። አልዋጋም። ኑሮ ከብዶኛል። በቃ ተወኝ ልኑርበት። ታዲያ ይህን ነገር ተከትሎ ከትግራይ ግዑሽ የተባለው ወንድሜ በቴሌግራም የላከልኝን እንባ የተቀላቀለበት መልእክትን ጨምሮ ሌሎችንም ከዚህ ጋር የተያዙ መረጃዎችን ወደ እናንተ አደርሳለሁ። ለማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስ በመጨረሻም ከሰሞኑ የጃኒና የአዶናይን መቃቃር ተከትሎ አንዲት በላይቭ ላይ መውጣት በቅርቡ ወንትድ አድርጌ 1 ሚሊዮን ብር ከፍዬ አጠፋዋለሁ ስትል መደመጧ የሚታወስ ሲሆን ከሁለት ቀናት በፊት በመንገድ ላይ ገጠመውን ማንም ያልሰማውን አንድ መረጃ አጋራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ቪዲዮ ጥላቶቼ ያቺ የሚመካባት መቤት ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። በሜክሲኮ ከተማ የእመቤታችን ድንቅ የምስጋና ፕሮግራም ላይ የሚታደመው የህዝብ ቁጥር ከሚሊዮኖች ተሻግሯል። ነገሩ ምንድን ነው? በዓለም ደረጃ የሚታወቀው በሜክሲኮ የሚገኘው ታላቁ የእመቤታችን ቤተክርስቲያን በዓመት 2 ቀናት በልዩ ሁኔታ ተይዞለታል። አንደኛው እመቤታችን የተወለደችበት ዕለት፣ ሁለተኛው ደግሞ በመልአኩ የመለኮት ማደሪያ ስለመሆኗ የተበሰረበት ዕለት ሲሆን ሰዎች የመወለዷን ቀን አስበው ወደ ስፍራው መምጣት እመቤታችንን እያለቀሱ በምልጇ እንድትደርስላቸው ይማጸናሉ። በኋላም ዳግም በተበሰረችበት ዕለት ለጸልዩ ጸሎት መልስ አግኝተው ችግራቸውም ተፈቶላቸው አዛኝቷ ርሪቷ የእናትነት ፍቅሯ ከቃላት በላይ ሆኖ መግለጽ ሲያቅታቸው እንዲህ ደስ ተሰኝተው ስለ አድኗን በመያዝ በደስታ ለምስጋና ይመጣሉ። እመቤቴ እናቴ ዛሬም ሀገራችንን ከገባችበት ከባድ ምጥ በሰላም አንቺ ገላግለሽ ለህዝባችን ሰላምን፣ ፍቅርን፣ አንድነት ስጭልን። አሜን። እኛ ጦርነትን በወሬ አይደለም የምናውቀው። እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው። ባለቀ ህዝብ ነው የምናውቀው። በተጨፈጨፈ ወጣት ነው የምናውቀው። እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል።
የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከኢትዮ ኤርትራ አውዳሚ ውጊያ በኋላ ባይተናንቃቸው ያስተላለፉት መልእክት ነበር። ከበርካታ አስርት ዓመታት በፊት ኢትዮጵያ አማጺውን የሻዕቢያ ኃይል አንበርክካ ለመጣል ህዝብ የምትላቸውን ኤርትራውያንንም ለማቀፍ በኤርትራና በኢትዮጵያ መካከል እጅግ በጣም ከባድ የሞት ሽረት ትግል በማድረግ በርካታ አባቶቻችን በየበረሃው በዱርና ገደሉ ደማቸውን አፍሰዋል፣ አጥንታቸውንም ከስክሰዋል። በኋላም ኢትዮጵያ ለማሸነፍና ግዛቷን አንድ ለማድረግ በተቃረበችበት በዚያ ሰዓት ምን እንደሆነ እንኳን በቅጡ ሳይታወቅ ጠቅላይ ወደ ኋላ እንዲመለሱ ውሳኔን አሳለፉ። ወታደሩም በልና በቁጭት ውስጥ በርካታ ጓዶቹን አቶ ይህንን ውሳኔ ሲወሰን ከሚያይ የበለጠ ሞቱ በመረጥ ነበር። ነገር ግን ንጉሥ ሳይከሰስ ሰማይ ታረሰ ሆነባቸውና ውስጣቸው እያነባ ወደ ኋላ ፈገፈጉ። ታዲያ ይህንን ተከትሎም ኢትዮጵያ የህዝብ ቁጥሯ ከ130 ሚሊዮን በላይ በሆነበት አሁን በይሳት ከባህር በር ተዘግታ መቀመጥ ማለት የሁሉና ጉዳይ ሆኖባት በጋራ እንስራ በጋራ እናልማ ማለት ተቃቅሮ የነበሩት የሁለቱ ሀገራት መሪዎች ዳግም እርቅን አወረዱ። ብዙ አልቆየም፣ መልሰው ደግሞ እንዳይጥና ድመት በመታየት ላይ ይገኛሉ። ታዲያ በአሁኑ ሰዓት በሰሜኑ እጅግ በጣም ከፍተኛ የሆነ ስጋት የተደቀነ ሲሆን በርካታ ቁጥር ያለው ወጣትም ክልሉን ለቆ መውጣት ላይ ይገኛል። በዚህ በኩልም ህወሓት ከኤርትራ ጋር ተለጥፎ ግብጽና ሱዳንን ከጀርባው አሰልፎ ያለ ትግራይ ህዝብ ፍላጎት ዳግም ግጭት እንዲነሳ በመቆስቆስ ላይ የሚገኝ ሲሆን ወጣቱ ግን በጣም ከመማረሩ የተነሳ ይህንን ይላል። ኢሴ ጦርነት ተጀምሯል፣ ለምን ሄዳ ትዋጋ? አልዋጋም። አንተ አይገባም ወይ? ከማን ጋር ልዋጋ? ከወንድሞቼ ጋር ልዋጋ ወይ? እነሱ ጠግቦ በበሉት፣ እነሱ ጠግቦ በኖሩት፣ እነሱ ጠግቦ በጠጡት እኛ መስክሮች እንዋጋ ወይ? እንደውም ልንገርህ፣ በቀን አንዴ ነው የምመገበው። አልዋጋም። ኑሮ ከብዶኛል። በቃ ተወኝ ልኑርበት። ጦርነት አያስፈልግም እና አሁንም ድረሱልን በእናታችን። ብዙ ሰው እየመተብን ነው። እግዚአብሔርን በጣም ነው የደበረኝ። በቃ ከአሁን በኋላ ጦርነት ይቅርብን። በቃ በዚህ የትግራይ እናት፣ የትግራይ አባት፣ የትግራይ ወጣት ገና ህመሙ ሳይሽርለት ቁስሉም ሳይጠገንለት ለሞት ርብ ጉዳይ በቀራቸው አዛውንቶች ስብስብ ዳግም በውድና በግድ ሊማገር ተሰልፎ ይገኛል። በዚህም ጉሽ የተባለው ወንድሜ ወቅታዊውን የትግራይ ሁኔታ ሲገልጽ እንዲህ አለኝ። አክሊል እባክህን ድምፁ ነን። ትግራይ ሰው የሌለባት ምድር ሆናለች። ብዙዎች በፕሌን ገሚሱ ደግሞ በባስ ወደ አፋር፣ ከአፋር ደግሞ ወደ መሃል ከተማ እየሸሸ ይገኛል። በበርካታ ቦታዎች አፈሳው ተጣጥፎ ቀጥሏል። ገበሬዎች እርጎ፣ ማር፣ በቆሎ፣ ዱቄት እንዲያዘጋጁም እየተደረገ ይገኛል። የሽማግሌዎቹ ስብስብ በመጨረሻም አለኝ ያለውን የባከነ ደቂቃ በመጠቀም ወደ ስልጣን በሚያደርጉ ጉዞ ጽመዶ ሲል በጠራው በአንድ ወቅት ህዝባችንን በጨረሻው የሻዕቢያ ሰዎች ጋር ተመሳጥሮ ነጋሪት በመጎሰም ላይ ይገኛል። እነሱ ወንበር ላይ ሊቀመጡ፣ እኛ ዊልቸር ላይ መቀመጥን አንሻም። የባለስልጣናት ልጆች ከፊት ይሰለፉ፣ እኛ በግቶናል፣ መሮናል። እባክህን የፍላጎት የጥቂቶች ሐሳብ እንጂ የትግራይ ሐሳብ ፍላጎት እንዳልሆነ ተናገር ሲል እንባ የተናነቀው ያስቀመጠው መልእክት ነበር። ወዳጆቼ ከግጭት ምን ትርፍ ይገኛል? እባካችሁን በ21ኛው ክፍለ ዘመን ከመሳሪያ ይልቅ ንግግርን አስቀድሙ። የመጨረሻው መልእክቴ ነው። ኦርቶዶክስ ነኝ፣ እምነቴን አልቀየርኩም። እናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀር። ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣት አይቀር። ይህ የዳንኤል ክስረት ንግግር ዘርፌ በአንድ ወቅት ከቤተ ክርስቲያን ኮብልላ ሐሰተኛ ነቢያቱ ጋር ባቀናችበት በዚያ ወቅት በመሃል ደግሞ እኔ እምነቴን አልቀየርኩም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ነው የማገለግለው ስትል ግራ የሚያጋባ መልእክት ማስተላለፏን ተከትሎ ዲያቆኑ ዳንኤል ክስረት ይህንን አሉ። መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም ብሎኑም ላልቶ መምጣቱ አይቀሬ ነው ሲል ከጥፋቱ በፊት የተናገረው ንግግር ነበር። ታዲያ ይህን ተከትሎም ጥርሷን የነከሰች በዘርፌ እሱን ለማናደድ ይመስል በጥፋት ላይ ጥፋትን እየደረበች ኦርቶዶክስን ማንጓጓጥ መደበኛዋ ስራው አድርጋ ቁጭ አለች። ወራጅ ውሃ ሲወስድ እያሳሳቀ ነው እንደሚባለው ሁሉ የምንፍቅናው ጎርፍ እያታለለ ላይመልሳት በራሱ ላይ እንደ ጻን ልጅ እንኮኮ አድርጎ ይዟት ኮበለለ። ይኸው ከጠፋችም ድፍን 8 ዓመታት ገደማን አስቆጠረች። በጣም የሚገርመው ታዲያ በእነዚህ ሁሉ ዓመታት ኦርቶዶክስ በአንድም ሆነ በሌላ መንገድ ከአንደበቷ ተለይታ አታውቅም። ሁሌም በስብከቷ በቀድሞ ሕይወት እያለው እያለች ተከታዮቿን ደስታ
ታሰኛለች። በዚያ ቤት ስብከት ውስጥ ኦርቶዶክስ ስትጠራ የሚያሳዩትን ደስታ በጋላጥ መግለጽ አይቻልም። ለዚያም ነው ዛሬ ላይ ፉክክር ውስጥ የገቡት። ታዲያ ይህን ተከትሎም በቅርቡ ዘርፌ ኦርቶዶክስ ኢየሱስን አትሰብክም ከዛ ይልቅ ለቅዱሳን ታደላለች ብላ የተናገረች ሲሆን በዚህም ዙሪያ ዶክተር ወዳጀነ የመለሰላትን መልስ አድምጠን መለስ። እዛ ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ፣ ሁሉ ስለ ኢየሱስ ናቸው፣ አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ፣ አጽዋማቶቹ በሙሉ ስለ ኢየሱስ ናቸው ሰባቱም። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግማን መዓት ወረደብኝ። ዶክተር ወዳጀነም እንዲህ ሲል ተናገረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን በመናገር ብቻም ሳይሆን ያስተማረውን ትምህርት በተግባር በመግለጥ ትታወቃለች። ሂዱና ሰባቱን አጽዋማቶቿን ተመልከቱ፣ ጠቅላላ ስለ ጌታ ናቸው። ለኦርቶዶክስ ስለ ጌታ መናገር ከመምህሩ ደቀ መዝሙሩ ነውና እባካችሁን ታረሙ፣ ቅዱሳን ታቦታቱንም አክብሩ ሲል በተናገረው ንግግር በርካታ ጽፌ ለሊና የሚቆረቁሩ ትችቶች ከመናፍቃን እንደደረሰበት አሳውቋል። የሚገርመው ታዲያ ይህ አይደለም። የተወረወረበትን የድንጋይ ናዳ እመቤታችን ወደ ምን እንደቀየረችለት ከራሷ አንደበት ላስደምጣችሁና ልመለስ። ብኝን እያንዳንዱን ድንጋይ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። ዶክተር ወዳጀነም በሰዓቱ እንደ ዶፍ እየወረደበት የነበረው ከባባድ ድንጋዮች ሰብሮ ተስፋ አስቆርጦ የሚያስቀምጥ ቢሆንም እነዚያ ድንጋዮች ወደ ወርቅነት እየቀየረች እመቤታችን ከጥፋት ከመጎዳት ታደገችኝ ሲል በደስታም ተናግሯል። ዶክተር ወዳጀነ እመቤቴ ከክፉ ነገር ሁሉ በመልጃዋ ትጠብቅ፣ ለዘርፌ የሰጠውን መልስ በእጅጉ አስተማሪ እንደሚሆናትም አልጠራጠርም። የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ ጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ፣ አለቀ። ደጉን የኦሮሞ ህዝብ የማይወክሉ ጽንፍን ያነገቡ የሰዎች መለወጥ የሚያቃጥላቸው አንዳንዶች በዚህ ልክ ወርደው አዶናይ ላይ አጀንዳ ፈጥረው ሊያጠፉ ሲመክሩ ስመለከት በእጅጉ አዘንኩ። እስከ መቼ እርስ በርስ እንጥላለፋለን? እስከ መቼስ እንዲንጨካከናለን? በጣም የሚያሳዝን ነው። ታዲያ ይች ልጅ በላይቭ ላይ ኦሮሞን ወክያለሁ ብላ ብቅ ብትልም የኦሮሞ ህዝብ ግን ለዚች መሰሪ ውክልናን አልሰጣትም። አፏን ሞልታም 1 ሚሊዮን ብር ከፍዬ አጠፋዋለሁ ስትል በድፍረት ተናገረች። የንግግሯም ነበር በርካቶችን ያስቆጣው። ታዲያ ይህን ተከትሎም ከሁለት ቀናት በፊት በቦሌ ኤርናሞል አካባቢ 2 የሰማይ ስባር የሚያክሉ ጭምብል ያጠለቁ ሰዎች ሲከታተሉት እንደነበረ መረጃዎች የወጡ ሲሆን ይህን ወጣት ክፉ እንዳይነካው አጥፊዎችም ለህግ ማቅረብ ህዝቡ እንዲተባበረ ጥሪ ቀርቧል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።